ተናስተለም ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ሰኞ መጋቢት 28 2018 ዓመተ ምህረት የኛና የኤርትራ አገር መሆን እኮ ህጋዊ እንትን የለው ሰነድ የለው በቃ ፖለቲካሊ ሄዱ ከነ ባህራቸው እኛም እዚህ ቁጫል ጀነራሉ ስልጣኑ መልሶ ቢሰጣቸው በግሌ እስካሁን ባስበው ከርሳቸው ከመውሰድ ይልቅ ለርሳቸው ሰጥቶ ከነ ዶክተር ደብረጽዮን ጋር እንዲፋጠጡ ማድረግ ከመፋጠጥ ወጥተው በመወዳጀት ችግሩ የሚፈቱትም ከሆነ በንግግር መሃል ከነርሱ መወዳጀት ያለፈ ለመፍትሄ የሚያግዝ ነገር ሊመጣ ይችላል ወይ ደግሞ ወደ መወዳጀታቸው ዊልቸር ላይ ተቀምጠው ያንን ዊልቸር ሲሰጧቸው የሆነ ልጆቹን በጦርነት ጉዳት ደርሶባቸው አካላቸውን አጥተው ቅስማቸው ተሰብረው የሚራመዱበት ነገር አጥተው ዊልቸር ላይ ያስቀመጧቸው ሳይሆን ከሆነ ተቋም በተለየ ነገር እነሱ ባደረጉት አስተዋጽኦ ያስመረቋቸው ነጋቸውን ብሩህ ያደረጉ የሚመስል መግለጫ ነበር እነ ብርጋዴር ጀነራል ኃይለሥላሴ ግርማይ ሲናገሩ የነበረው። ንኽብሪ ሃለዋትን ድሕንነትን ትግራይ ዝኸፈልኩሞ ዋጋ ትግራዋይ ከም ህዝቢ ተወዲኡ ክቅፅል ዝኽኣለ እዩ ናታትኩም ጽንዓት ዕስለታት ጸላእቲ ዝቐረየ ድማ ብጾብትኩምን ህዝብኹምን ኣብ ሓፂር ግዜ ከም ዝዛዝምዎ ምንም ጥርጥር የብልናን የሰሩት ከዛ ደግሞ ህንፃ ገንብተው ለስዋዚላንድ ኤምባሲ $5500 ከ12 ዓመት በፊት ስለሆነ ታሪክ ነው የማወራው። ለስዋዚላንድ ኤምባሲ ያን አከራይተው $5500 የቅድሚያ ሂሳብ $66,000 ተዋውለው የተቀበሉበት ሰነድ አደባባይ ወጥቶ በወቅቱ ዘግበ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኤርትራ በተገነጠለችበት ወቅት አሰብን የኢትዮጵያ ማድረግ የሚቻልበት ሁኔታ የታለፈው በቸለተኝነት እንደነበር በወቅቱ የህወሓት አመራር የነበሩ ገለጹ። ኤርትራ ከኢትዮጵያ ጋር ፍቺ የፈጸመችበትም ሂደት ህግን የተከተለ እንዳልነበርም ተመልክቷል። በወቅቱ ከህወሓት አመራሮች አንዱና የትግራይ ክልል ዋና ጸሐፊ የነበሩት ወይዘሮ አረጋሽ አዳነም ለጋዜጣ ፕሬስ ሰሞኑን በሰጡት ቃለ ምልልስ የኤርትራ መንግስት በኢትዮጵያ ግዛት ውስጥ ተቀናቃኞችን ገብቶ የመግደል መብት ጭምር ተጎናጽፎ እንደነበርም ገልጸዋል። አሰብን በተመለከተ ኢትዮጵያን ጥቅም ባስጠበቀ መንገድ ፓርቲያቸው አለመንቀሳቀሱን የገለጹት በወቅቱም የህወሓት ማዕከላዊ ኮሚቴ አባል የነበሩት ወይዘሮ አረጋሽ አዳነም አሻግሮ ነገሮችን ማየት ባለመቻል ፖለቲካዊ ሁኔታዎችን ብቻ በመገምገም ኢትዮጵያ የባህር በር የምታጣበት ሁኔታ እንዲፈጠር ህወሓት ምክንያት እንደሆነም አብራርተዋል። አሰብ ዞሮ ዞሮ የኢትዮጵያ ነው የሚሆነው፣ ካልሆነ ደግሞ እስከምን ድረስ ይካሄድ ነበር የግመሎች መጠጫ ነው የሚሆነው የሚል አይነት ከዘላቂ ጥቅም ጋር አስተሳሰረን ያለ ማየት ይሄ አገሮች የራሳቸውን መንግስት ሲመሰርቱ መጀመሪያ መታየት የነበረበት የራስ አገር ነው ጥቅም ነው። አንድ ባህር ደግሞ የንብረት ማስወጫና ማስገቢያ ብቻ ሳይሆን ትልቅ ትርጉም አለው። የሴኩሪቲ የጸጥታ ጉዳይ ይመለከታል። የአገር ዘላቂ እድገት ላይም ትልቅ ጫና ያለው ጉዳይ ነው። የኢኮኖሚም ትርጉም በጣም ትልቅ ነው። ይህን ሁሉ ከሀገራዊ ኢንተረስት ወይም ደግሞ ጥቅም ጋር አስተሳሰርን መመዘን ሲገባን ከፖለቲካ አንጻር ብቻ ታይቶ እዛም መንግስት አለ እዚህም መንግስት አለ፣ ሁለቱም መንግስታት
ካሁን ወዲያ አብረው የሚሰሩ እንጂ የሚጠሉ አይሆንም። ስለዚህ በዚህ መንገድ አሰብ ወደደም ተጠላ ኢትዮጵያ ናት የምትጠቀምበት በሚል በጣም ቀላል በሆነ አግባብ ነገሩን በማየት ያው ባህሩን ሄደ ማለት ነው። ህጋዊ በሆነ መንገድ እኮ ልዩነታችን የኛና የኤርትራ አገር መሆን እኮ ህጋዊ እንትን የለው ሰነድ የለው። በቃ ፖለቲካሊ ሄዱ። የኤርትራ መንግስት በአስመራ ላይ መቀመጫውን ካደረገ በኋላ በኢትዮጵያ ውስጥ በህገወጥ ተግባራት ውስጥ ሲንቀሳቀስ መቆየቱን፣ በዚህም ህገወጥ ተግባሩ የውጭ ምንዛሪ ስራዎችን በአዲስ አበባው ኤምባሲ ሲሰራ መቆየቱን አስታውሰዋል። የኤርትራ መንግስት በኢትዮጵያ ኢኮኖሚ ላይ ከሚፈጽመው ህገወጥ ተግባር ባሻገር ተቀናቃኞቹን አዲስ አበባና ወሎ ድረስ በመሄድ መግደሉን፣ ይህም የተፈጸመው በኢትዮጵያ መንግስት ባለበት ሁኔታ ውስጥ እንደሆነም አብራርተዋል። ኢትዮጵያ ውስጥ እየገቡ የሚፈልጉትን ጠላታችን ነው የሚሉትን ሰው ይገሉ ነበር። ወሎ ገደሉ፣ አዲስ አበባ ገደሉ፣ መራ ገደሉ። በቃ እንትን ያርጋሉ። በመንግስት ስር ያለች ሀገር ሌላ መንግስት ገብቶ ቅንጸላ ያካሂዳል። ከዛ ተጨማሪ ደግሞ ምንድነው የሚፈልጉት? የኢትዮጵያን ሀብትና ሪሶርስ ያለ ገደብ ወደ የሚፈልጉት ቦታ የኢትዮጵያ ቦታ ገብተው ጭነው እንዲወጡ ይፈልጋሉ። በተወሰነ ደረጃም አድርገውታል። ቡና ይጭኑ ነበር። የኤርትራ መንግስት ኢትዮጵያን ለመውረር ዝግጅት በሚያደርግበትም ወቅት አይወረንም የሚል ማዘናጋት ከህወሓት አመራሮች በኩል መሰንዘሩን፣ ወረራው ከተፈጸመ በኋላ ደግሞ ወረራውን ለመቀልበስ በሚደረገው ጥረት የሀገሪቱን ተጠባባቂ አቅም ለመጠቀም አይኤምኤፍ እና የአሜሪካ መንግስት አይፈቅዱም በሚል መከራከሪያ ይቀርብ እንደነበርም ዘርዝረዋል። ሻዕቢያ የገባበት ገብተን እንምታው የሚለው ፍላጎትም በህወሓት አመራር ውስጥ ባሉ ሰዎች አማካይነት ሳይፈጸም መቆየቱንም ወይዘሮ አረጋሽ አዳነም ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓትን በ1968 የተቀላቀሉት ወይዘሮ አረጋሽ አዳነም በአፄ ኃይለሥላሴ ዘመነ መንግስት በ1965 ዓ.ም ከአዲስ አበባ ዩኒቨርሲቲ ከተመረቁ በኋላ በስራ ላይ ያሉ የዛሬ 50 ዓመት ህወሓትን መቀላቀላቸውን ገልጸዋል። ህወሓት አዲስ አበባን ሲቆጣጠር የትግራይ ክልል ዋና ጸሐፊ በኋላም የጠቅላይ ሚኒስትር መለስ ዜናዊ አማካሪ በመሆን የሰሩት ወይዘሮ አረጋሽ አዳነም በ1993 ዓ.ም ህወሓት ለሁለት ሲሰነጠቅ ከተባረሩት 12 የማዕከላዊ ኮሚቴ አባላት አንዷ ነበሩ። በወቅቱ ከእርሳቸው ጋር ከተባረሩት ከእናቶ ገብሩ አስራት ጋር ረና ትግራይን መስርተው ህወሓትን ሲቃወሙ የቆዩት ወይዘሮ አረጋሽ አዳነ በ2002 ዓ.ም በኢትዮጵያ በተካሄደው ምርጫ በአድዋ ምርጫ ክልል ከአቶ መለስ ዜናዊ ጋር በተቀናቃኝነት መወዳደራቸውም ታውቋል። ባለፈው ዓርብ በኢራን ምድር ተመቶ የተከሰከሰው የአሜሪካ ተዋጊ ጀት አብራሪን ከኢራን ምድር በህይወት ለማትረፍ የተደረገው ርብርብ በውጤት መጠናቀቁ ይፋ ሆኗል። ኢራን ፓይለቱን ለመያዝ ያሰማራቻቸው ታጣቂዎች ከ48 ሰዓታት በኋላ ያደረጉት ጥረትም ከሽፏል። ሁለቱም አብራሪዎች አሁን በህይወት የተረፉ ቢሆንም እስካሁን ድረስ ስማቸው አልተገለጸም። ይህ በእንዲህ እንዳለም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥ እንድትከፍት ያስቀመጡት የጊዜ ገደብ በነገው ዕለት በአሜሪካ ሰዓት አቆጣጠር ከምሽቱ 2 ሰዓት ወይም 8 ፒኤም ላይ እንደሚያበቃም ታውቋል። F-15A የተባለውን ተዋጊ ጀት እያበረሩ በኢራን ምድር ዓርብ ዕለት ጀታቸው የተመታባቸው ሁለቱ አሜሪካውያን ፓይለቶች ከጥቃቱ በኋላም በፓራሹት ቢያመልጡም ያረፉት በኢራን ግዛት ውስጥ በመሆኑ ኢራን ፓይሎቶቹን ለመማረክ አሜሪካ ደግሞ ጠላት እጅ እንዳይወድቁና ለአደጋ እንዳይጋለጡ በሁለቱም ወገን ርብርቦች ተካሂደዋል። አሜሪካ ዋናውን አብራሪ ወዲያውኑ ከአደጋ ቀጠና ማውጣት ብትችልም ረዳት አብራሪው በኢራን ምድር ለ48 ሰዓታት ተሰውረውም ቆይቷል። ጉዳት እንደደረሰበት የተገለጸውና ጉዳቱ ምን እንደሆነ ያልተመለከተው ረዳት አብራሪ በኢራን ምድር ዛግሮስ በተባለ ተራራማ ቦታ ላይ ራሱን ደብቆ ከአሜሪካ የነፍስ አድን ኃይሎች ጋር መረጃ በመለዋወጥ አቅጣጫ የመራቸው ሲሆን የኢራን ታጣቂዎችም ፓይለቱን ለመያዝ በአካባቢው ከፍተኛ ርብርብ አድርገዋል። አሜሪካ ልዩ ስልጠና የወሰዱ ወታደሮቿንና ድሮን በማሰማራት እንዲሁም የአየር ጥቃት በመፈጸምና የአሜሪካ የስለላ ተቋም CIA የተሳሳተ መረጃ በማሰራጨት በተቀናጀ መንገድ ባካሄዱት ዘመቻ ፓይለቱን በ48 ሰዓታት ውስጥ ነጻ አውጥተውታል። በኢራን ምዕራባዊ ግዛት ከኢራቅ ድንበር 150 ኪሎ ሜትር ወደ ውስጥ በሚገኘው ዛግሮስ በተባለው ተራራማ ቦታ ተደብቆ ለ48 ሰዓታት የቆየውን አሜሪካዊ ረዳት ፓይለት ለመታደግ በተካሄደው ውጤታማ የነፍስ አድን እርምጃ
በአሜሪካ የአደጋ ጊዜ ሰራተኞች ላይ ስለደረሰ ጉዳት የተገለጸ ነገር የለም። በኢራን በኩል በተሰጠ መግለጫ የነፍስ አድን ተግባሩን ለመወጣት የሄዱ 2 ሄሊኮፕተሮችና 1 አውሮፕላን መታመጣሏን አመልክታለች። ይህ በእንዲህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥ እንድትከፍት ያስቀመጡት የጊዜ ገደብ በነገው ዕለት ያበቃል። ሳምንት በላይ ሲንከባለል የቆየው የጊዜ ገደብ ከማብቃቱ በፊት ኢራን የሆርሙዝ ሰርጥን ካልከፈተች በኃይል ማመንጫዎቿና በድልድዮች ላይ ጥቃት እንደሚፈጸም ዶናልድ ትራምፕ አሳስበዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የፕሬዝዳንት ትራምፕን ማሳሰቢያ በማውገዝ ድርጊቱ የጦር ወንጀል እንደሚሆንም አሳስበዋል። ኢራን ራሷን በጀግንነት እየተከላከለች ዲፕሎማሲያዊ ጥረቷን እንደምትቀጥል የገለጹት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በእነርሱም በኩል የሚሰጠው አጸፋ የከፋ እንደሚሆን አስጠንቅቀዋል። ዶናልድ ትራምፕ ያስቀመጡት የጊዜ ገደብ ነገ ማክሰኞ በአሜሪካ ሰዓት አቆጣጠር ከምሽቱ 2 ሰዓት ወይም 8 ፒኤም እንደሚያበቃም ታውቋል። ብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሳምንቱ መጨረሻም አገዛዝ ያብቃ የሚል እንዲሁም ጦርነት ይቆም የሚል ጥሪ ያደረገ ትዕይንተ ህዝብ የሚል በኦንላይን የተካሄደ መድረክ እንደነበር ይታወቃል። ከዚሁ መድረክ ጋር በተያያዘ በተለያየ መንገድ የተለያዩ አስተያየቶች ተሰጥቷል። ከዛ ጋር ተያይዞ እንግዲህ አንዳንድ መሰረታዊ ጥያቄዎች ማንሳት በየአጋጣሚው ምናልባትም አሁንም ግራ ተጋብቶ በዛ መስመር ላይ ላሉ ሰዎች የተወሰነ ነገር ጥያቄዎች ማንሳት ተገቢ ነው ብዬ አምናለሁ። ነገር ግን ደግሞ ይሄ መድረክ እንኳን ተካሄደ የሚል ደግሞ በተወሰነ ደረጃ ብዙ ምላሽም ደግሞ የሰጠ መድረክ እንደሆነ ይታመናል። የዛሬ 8-9 ወር በነበረበት ወቅት የነበረው ስሜትና አሁን የታየው ነገር ሲታይ የኢትዮጵያ ፖለቲካ ትርጉም ባለው ደረጃ እየሰከነ መልክ እየያዘ መምጣቱን የሚያሳይ ነው። ምናልባትም ይህን መድረክ በመጥራታቸው ይደሰታሉ ወይስ ይቆጫሉ የሚለውን ጉዳዩን ለነሱ ትተን በአጠቃላይ ግን መድረኩ መጠራቱ በአጠቃላይ ኢትዮጵያን ፖለቲካ ለመገምገምና ሁኔታዎችን ከራስ አንጻር ብቻ ሳይሆን አጠቃላይ ስዕሉን ለማየትም በብዙ መልኩ የሚጠቅም ስለሆነ እዛ ላይ አንዳንድ ነጥቦችን መሰረት አድርጎ መወያየቱ ተገቢ ነው። ከዚሁ ጋር በተያያዘም እንግዲህ ያው የተሰባሰበው ስብስብ በዋናነት የህዝባዊ ወያኔ ሓርነት ትግራይ ህወሓት ያው አንደኛው ክንፍ የበላይነቱን ያረጋገጠበት ወይ ደግሞ በሱ ፍላጎት የተቃኘ መሆኑን የሚያሳዩ ምልክቶች ከበቂ በላይ ደምቀው የታዩበት ነው። በዋናነትም ይህ እንቅስቃሴ ምናልባትም ኢትዮጵያ መንግስት ወደ ጦርነት ውስጥ ይገባል በሚል ህዝባዊ ድጋፍ የለውም የሚል መልእክት ለማሳየት በአንድ በኩል የህወሓት ደጋፊዎችን ለማጽናናት፣ በሌላም በኩል ራስን ለማጽናናትም ሊሆን ይችላል። ያንም ጭምር ታሳቢ ተደርጎም ከዛም ባሻገር ኢትዮጵያ ውስጥ 2 ወራት ባነሰ ጊዜ ውስጥ ምርጫ ይካሄዳል። ከዛ ምርጫ ጋር ተያይዞም ነገሮችን ዝም ብለን ማየት የለብንም በሚል ሆኖም ሊሆን ይችላል። ከዛም ባሻገር ደግሞ በትዕዛዝ የሚፈጸሙ ነገሮች ደግሞ የሉም ተብሎ የሚታመንም ነገር አይደለም። ዞሮ ዞሮ ግን መድረኩ መዘጋጀቱ በብዙ መልኩ ኢትዮጵያን ፖለቲካ ሰዎች ከጊዜ ወደ ጊዜ እየገባቸው እየተረዱ ማን ወዴት እየሄደ ነው የሚለውን ነገር እየተገነዘቡ ማምጣታቸውን የሚያሳይ ስለሆነ እዛ ላይ አሁንም አጥር ላይ ያሉ ሰዎች እንደገናም ደግሞ እዛው ካምፕ ሆነው ግራ የተጋቡ ሰዎችንም ምናልባት መወያየቱ ጥያቄ ማንሳቱ በየጊዜው ተገቢ መሆኑን እያየን ያለ ነው። ካምፑ እየተዳከመ የሚጠይቀው ቁጥር እየጨመረ መምጣቱ፣ ስለዚህ በዚህም በዚያም የሚደረጉ ጥያቄዎች፣ አስተያየቶች መነሳታቸው የሚያደምጡ የሚገነዘቡ ተገንዝበውም ራሳቸው ጥያቄ የሚያነሱ ሰዎች ቁጥር እየጨመረ መምጣቱ የሚያሳይ ስለሆነ ማንም ሰው በተለይ ኢትዮጵያ ፖለቲካ ውስጥ ጨፍነው ግራ ተጋብተው እየሄዱ ያሉ ሰዎችን የራሳችሁ ጉዳይ ብሎ ከመተው ይልቅ በየአጋጣሚው ጉዳዩን አጠንክሮ ማንሳቱና ጥያቄውን ደጋግሞ ማንሳቱ ውጤት እንዳስገኘም ማሳያ ተደርጎ ሊወሰድ የሚችል ነው። ስለዚህ ትዕይንተ ህዝብ በሚል የዛሬ 8 ወር 9 ወር ወደ ሰኔ 2018-17 አካባቢ የተካሄደ የኦንላይን ግርግር ነበር። የዛን ጊዜ በጣም ትንሽ ስካርም ነበር። በሚሊዮን የሚቆጠሩ ሰዎች አዩን የሚል ጭፈራ ነበር። ያው በሳምንት ወይም ደግሞ በ15 ቀናት ውስጥ ሀገር የሚገለባበጥ አድርገው የመሳለም ነገር ነበር። ያ ከሆነ ከተወሰነ ጊዜ በኋላ ነገሮች ምንም እንዳልተፈጠሩ ሆኖ ነገሮች በኖርማል ህይወት ቀጥሏል። ያንም አጠቃላይ ሁኔታዎችን የሚረዳ ሰው ኦንላይን ላይ ቁጥርን ግርግር ስለተፈጠረ መሬት ላይ የሚለወጥ ነገር የለም። ኦንላይን ላይ የተፈጠረው ግርግር ምን እየተካሄደ ነው የሚለውን ነገር
የሚደግፍም የሚቃወምም መረጃ የሚፈልግ በሁሉም አቅጣጫ ሊከታተል የሚችልበት እድል ሰፊ ነው። ከዛ ጋር ተያይዞ ሰዎች መረጃ ፍለጋም ጭምር፣ በሌላም በኩል ደግሞ ለዛው ኃይል ለዛው ጎራ ድጋፍ የሚሰጡትም ሁሉም በአንድነት የተዳበሉበት በመሆኑ ዞሮ ዞሮ ቁጥሩ ትንሽ ነው ትልቅ ነው የሚለውን ትተን የዛሬ 8-9 ወር የነበረ ሁኔታና ዛሬ ያለው ሁኔታ ስንገመግም ሁኔታዎች በምን ደረጃ እንደተለወጡ ለማንም ሰው ግልጽ ይመስለኛል። እነዛን ግልጽ የሚያደርጉ ነገሮች አንደኛ ባልተቋረጠ መንገድ እነሱ የሚጠይቁትን ጥያቄና የእነሱን ጥያቄ መሰረት አድርገው ከተለያዩ ወገን የሚነሱ አስተያየቶች ሰው ግራ ቀኝ ማየት የሚችልበት ሁኔታ እንዲፈጠር በማድረጉ ከምንም በላይ ደግሞ መሬት ላይ የሚታየውን ነገር መሬት ላይ የሚሰሩ ስራዎችን እያየ እየገመገመ ህብረተሰቡ ሲመጣ የጨበጣው ግርግርና የተጨባጭ ስራዎቹ መካከል ያለውን ልዩነትን መገንዘብ መቻሉ እነዚህ ነገሮች ተደምሮ ሁኔታዎች ሰው አይኑን የሚገልጠው ግራ ቀኝ የሚያየው የሚያገናዝበው የሚጠይቀው ቁጥሩ እየጨመረ መምጣቱን የ8 ወራት ክስተትን በብዙ መልኩ አሳይቷልና ይህን እንደ አንድ በጎ ነገር አይቶም በዚህ መንገድ የሚደረጉ ጥረቶች አንዳንዱ ዝም ብሎ ድንጋይ ላይ ውሃ ማፍሰስ ነው። እስካሁን ድረስ ጨፍኖ የተቀመጠ ሰው ካሁን በኋላ አይኑን ሊገልጥ አይችልም፣ አእምሮንም ሊያፍታታ አይችልም። ስለዚህ እነዛን ሰዎች በዛ ካምፕ ያለውን ዝም ብሎ ትቶ ኖርማል ህይወትን መቀጠልና ምንድን የነቁለት የገባችሁለት ይመለሱ አይነት ነገር የሚሉ ሰዎችም አሉ። በእርግጥ እስካሁን ያልገባው ሰው ከዚህ በኋላ ይገባዋል የሚለው ብዙዎቻችን የምናነሳው ነበር። ነገር ግን በየትኛውም ጊዜው ሰዎች እንደሚገባቸው ከሆነ ካምፕ እየፈለሱ ወደ ተጨባጩ ዓለም እንደሚመጡ የሚያሳዩ ነገሮች ሆነው ተገኝተዋልና በሰኔና በዛሬ መጋቢት መካከል ያለውን ነገር ስናይ በ8-9 ወር ውስጥ ነገሮች በዚህ ደረጃ መቀየራቸው ሰው በየአጋጣሚው በየጊዜው ጥያቄዎችን ማንሳትና መዋየቱ ብዙ ነገሮችን ለመመለስ መፍትሄም ለመስጠት የራሱን አስተዋጽኦ ያደርጋል ማለት ነው። ከዚሁ ጋር አያይዞም እንግዲህ ህዝባዊ ወያነ ሓርነት ትግራይ ያው ትግራይ ውስጥ ሆነው የሚንቀሳቀሰው በነ ዶክተር ደብረጽዮን የሚመራው ታጣቂ ኃይሎቹ ከነሱ ጋር የሚንቀሳቀሱትም እንግዲህ ሰሞኑን የሆነ ነገር ደግሞ ምንድን ነው ይኸው የታጣቂ ቡድን በጦርነቱ ጉዳት ለደረሰባቸው ወጣቶች በጣም የሚያሳዝን ነው። በጣም ለጋ ልጆች፣ ሴቶች፣ ወንዶች ዊልቸር ላይ ተቀምጠው ያንን ዊልቸር ሲሰጧቸው የሆነ ልጆቹን በጦርነት ጉዳት ደርሶባቸው አካላቸውን አጥተው ቅስማቸው ተሰብረው የሚራመዱበት ነገር አጥተው ዊልቸር ላይ ያስቀመጧቸው ሳይሆን ከሆነ ተቋም በተለየ ነገር እነሱ ባደረጉት አስተዋጽኦ ያስመረቋቸው ነጋቸውን ብሩህ ያደረጉ የሚመስል መግለጫ ነበር እነ ብርጋዴር ጀነራል ኃይለሥላሴ ግርማይ ሲናገሩ የነበረው። ያም በዛም ቢያልፍ ጥሩ ነበር። ይሄንንም አድርገው ካሁን በኋላ ያለውን ቀሪውን ነገር ደግሞ በእናንተ ጓደኞችና ከትግራይ ህዝብ ጋር ሆነን እንጨርሰዋለን የሚል መግለጫም አስተላልፈዋል። ንክብሪ ሃለዋትን ድሕንነትን ትግራይ ዝኸፈልኩሞ ዋጋ ትግራዋይ ከም ህዝቢ ተወዲኡ ክቅፅል ዝኽኣለ እዩ። ናታትኩም ፅንዓት ዕስለታት ፀላእቲ ዝቐረየ ድማ ብፀብትኩምን ህዝብኹምን ኣብ ሓፂር ግዜ ከም ዝዛዝምዎ ምንም ጥርጥር የብልናን። እኚህ ሰው ይህንን መቀሌ ሲያስተላልፉ አያይዘው ደግሞ ያነሱት ነገር ጠቅላይ ሚኒስትር አብይ በቅርቡ እነሱኑ ማለትም ቲፒኤልኤፍንና ኩባንያውን የትላንቱ መስሎሽ የትግርኛ ተረተር የተረቱትን ነገር አንስተዋል። እንደ ትላንቱ መስሎሽ ወንዝ እንዳይወስድሽ የሚል በዚህ ዙሪያ የሚያጠነጥን የትግርኛ አባባልን አንስተው ተናግረው ነበርና ለዛ ተረቱ ከኛ ይልቅ እናንተ ላይ ነው የሚሰራው፣ እኛም በብዙ መንገድ በተሻለ ሁኔታና ቁመና ላይ እንገኛለን በሚል ብርጋዴር ጀነራል ኃይለሥላሴ ግርማይ ለልጆቹ አካላቸውን ላጡት በለጋ እድሜያቸው ቅስማቸውን ለሰበሯቸው ልጆች ዊልቸር ላይ ሲያስቀምጡ በክብር የሰጡት መግለጫ በእናንተ ጓደኞች ቀሪውን ጨርሰን እንገናኛለን የሚል መልእክት ነው። እንደ ትላንቱ አይደለንም፣ እናንተ ናችሁ እንደውም ከትላንቱ ባነሰ ሁኔታ ላይ ነው ያላችሁት የሚል ለኢትዮጵያ መንግስት መልእክት ያስተላለፉበት ነው። ያው መደንዘዝ የሚለው ነገር ህወሓትን እና ኩባንያውን የሚገልጸው ካልሆነ በስተቀር እነዚህ ሰዎች
ጦርነቱ ሲጀመር ያኔ የዛሬ 5 ዓመት ማለት በጥቅምት 2013 ሌላውን አሰላለፍ ሌላውን ነገር ትተን የኢትዮጵያ መንግስት ገና መንግስት ሆኖ ስራውን ለመስራት የመከላከያና የጸጥታ ተቋማትን በእጁ ለማስገባት ገና በመውተርተር ላይ በነበረበት፣ በአንጻሩ እነሱ በከፍተኛ ዝግጅትና አቅም የሀገሪቱን 80% የጦር መሳሪያ እጃቸው ያስገቡበት፣ ሚሳኤል አዲስ አበባ መምታት የሚችል እስከ አስመራና ባህር ዳር እንዲሁም ጎንደርን የመቱ ሚሳኤሎችን በእጃቸው ያደረጉበት ጊዜ ነበር። ከዛም ባሻገር ትግራይ ውስጥ ያለው ህዝባዊ ተቀባይነት፣ ህዝባዊ ድጋፍ ከዳር እስከ ዳር የሚባል ነበር። በዚህም ሳይወሰን ቲፒኤልኤፍ የሚለውን ስያሜ ያሰጡ የፖለቲካ መሪዎች ከነርሱ ጋር ነበሩ። በቲፒኤልኤፍ ወታደራዊ አመራር ውስጥ ቁልፍ የሚባሉ እጅግ ወሳኝ የሚባሉት እነ ጀነራል ጻድቃንም ከነሱ ጋር ነበሩ። ዛሬ እነ ቲፒኤልኤፍ ፖለቲካ መሪዎች ነፍሳቸውን ይማርና አቶ ስዩም መስፍን እና አቶ አባይ ፀሐዬ በርካቶች ዛሬ እዛ ቡድን ውስጥ የሉም። የጦርነቱ ጊዜ ከፖለቲካ የፓርቲው ሊቀመንበር ከሚባሉት ከዶክተር ደብረጽዮን በላይ የዓለም አቀፍም የሎካል የኢትዮጵያንም አጀንዳ ወይ ደግሞ ትኩረት ይስቡ የነበሩት የመግለጫ በመስጠት ፓርቲውን ህልውናውን ከሚተኩሰው ወይ ደግሞ ወታደራዊ አመራር ከሚሰጠው ባላነሰም ተጽዕኖ ፈጣሪ የነበሩት እና አቶ ጌታቸው ረዳም ዛሬ እዛ ካምፕ ውስጥ የለው። የጦርነቱ መሐንዲስ የሚባሉት እነ ጀነራል ጻድቃን እዛ ካምፕ ውስጥ የለው። በአንጻሩ የቆመው የኢትዮጵያ ሀገር መከላከያ ሰራዊትን እንኳን ሙሉ በሙሉ በዳፍ ውስጥ አስገብቶ ነበረው የሚል ጥያቄ ሲነሳበት የነበረው የኢትዮጵያ መንግስት እስከ መምሪያ ኃላፊነቱን ለቲፒኤልኤፍ ትቶ መምሪያ ኃላፊ ላይ ሆነው ያንን ኦፕሬሽን ሲያሳኩ የነበሩ ሰዎች ጭምር የነበሩበት ምዕራፍ ተዘግቶ የኢትዮጵያ ሀገር መከላከያ ሰራዊት ከዳር እስከ ዳር የኢትዮጵያ መንግስት የሚቆጣጠረው ከሚለው በላይ ባለፉት 5 ዓመታት በጦርነቱ ጊዜና ከጦርነቱ በኋላ የሀገሪቱ የመከላከያ ተቋም በምን መልኩ እየተራመደ እንደሆነ፣ በጦርነት መሃል መሪዎች እየተሰሩ መሆናቸውን፣ በቴክኖሎጂ ምን ያህል እየመጠቀ እንደሆነ ምናልባትም ከቀደመው ትምህርትና ልምድ ተወስዶ የሰው ልጅን የንጹሐንን የዜጎችን የወታደሮችን ህይወትና አካል ለጉዳት የሚዳርገውን የመጠን ጉዳይ ለመቀነስ ጭምር በየስርቻው በየመናምኑ የሚንቀሳቀሱ ብረት ጥይት የማይነካቸው እንዲሁም የከባድ መሳሪያ ፍንጣሪም የማይጎዳቸው በየቦታው ሄደው መተኮስ የሚችሉ በየስርቻው ሄደው ንጹህ ወጣቶቹ ምናምን ሳይሆን የፖለቲካ መሪ ወታደራዊ መሪዎቹንና የመሳሰሉትን ያሉበት የገቡበት ገብቶ እርምጃ ለመውሰድ የሚያስችሉ ብረት ለበስ በመቶዎች የሚቆጠሩ ተሽከርካሪዎች፣ አጥፍቶ ጠፊ ድሮኖች፣ ከዛም ባሻገር አየር ላይ ከ24 ሰዓታት በላይ እየተንሳፈፉ አጠቃላይ ሁኔታዎችን የሚቃኙና ቃኝተውም እርምጃ መውሰድ የሚችሉ የሰለጠኑ ዘመናዊ ድሮኖች በየትኛውም መንገድ ከዚህ በኋላ የትኛውም የሚወሰዱ እርምጃዎች የሰዎችን ሞት በመቀነስ ወይ ማለት ሲባል በሁለቱም ወገን ከሚተኩሱት ታጣቂዎችን ይልቅ ወታደራዊ አመራሩና የፖለቲካ አመራሩ ላይ ኢላማ ያደረገ ለአንዴና ለመጨረሻ ጊዜ ይሄኛውን ታሪክ የሚዘጋ እንቅስቃሴ ውስጥ እንደሚገባ ምንም የሚያጠራጥር ነገር አይደለም። ሰዎች የነ ዶክተር ደብረጽዮን ቡድን ከእነርሱ ጋር የቆሙት ሰዎች ወታደራዊ አመራር የሚባሉት ይህንን ለመገምገም ይችላሉ ወይ? ያጠራጥራል። በተወሰነ ደረጃ በገንዘብ የደነዘዙ ሰዎች ናቸው። አሁንም ልጆቹን ዊልቸር ያስቀምጠው ቅስማቸውን ሰብረው ጸጸት ተሰምቷቸው
ሌሎች በዛ መንገድ ላይ እንዳይሄዱ ከመጨነቅ ይልቅ ሌሎች ቅስማቸው የሚሰበሩና ዊልቸር ላይ የሚቀመጡ ልጆች አሉን፣ እነሱንም እንደናንተ እናድርጓቸዋለን የሚል ባጭሩ መልእክቱ በዛ መንገድ ሊመነዘር ይችላል። በጣም በእርግጠኝነት ከዚህ በኋላ ዊልቸር ላይ የሚቀመጡ ልጆች ሳይሆን ዊልቸር ላይ የሚቀመጡ ከተረፉ የጦር አዛዦችና የሜልክ ፖለቲካ መሪዎች ይኖራሉ እንጂ ወጣቶቹ ታዳጊዎቹ በዛ መጠን ዊልቸር ላይ የሚቀመጡበት ምዕራፍ ያበቃል ብዬ አምናለሁ። እነዚህ ሰዎች ምንድን ነው አይናቸው ላይ የተገጠመላቸው ገንዘብ የሚል ነገር ነው፣ ዝርፊያ ነው፣ መቀማት ነው። ሌላ ነገር ማሰብ የሚችሉ አይመስለኝም። አሁን ስለ ታዳጊዎቹ ዊልቸር ላይ የተቀመጡትን ዊልቸር ሰጥተዋቸው የሆነ ተአምር እንዳደረጉላቸው እነርሱ አካላቸውን ቅስማቸውንም ሰብረው መራመድ የማይችሉ ልጆችን በዊልቸር እንዲራመዱ አድርገው ቅስማቸውን እንዴት ነው የሚመልሱት? እንዲያደርገው የሰባበሯቸውን ሰዎች ዊልቸር ስለሰጠን ሌሎችን ዊልቸር ላይ እናስቀምጣለን የሚል መግለጫ ኃላፊነት የጎደለው አካል ህልማቸው ምንድን ነው? ህሊናቸው ሁሉ በገንዘብ የተጋረደ በመሆኑ ነው። ይህን የሚል ሰው አዲስ አበባ ከተማ በ120 ሚሊዮን ብር ንብረት ሲያስማማ የነበረ ሰው ነው። ህንፃ የእሱን ልጅ አዲስ አበባ ቁጭ ብሎ የ120 ሚሊዮን ብር ቤት ያስማማል። የሌላው ልጅ የትግራይ ነፃነት ምናምን እያለ የእሱን የዘረፋ ሱስ የእሱንና መሰሎቹን የሌብነት ዘመን የጭፍጨፋና የአረመኔነት ዘመን ለማስቀጠል አካላቸውን፣ ህይወታቸውን፣ ሁለመናቸውን እንዲያጡ እንቅስቃሴ እየተደረገ ነው። በነገራችን ላይ ልጃቸውም ከዚህ ጉዳይ ጋር የሚያገባው ነገር የለም። ወንጀሉ የሰውየው እና የቡድናቸው ነው። ነገር ግን ይህን ኃላፊነት የማይሰማው ሰው ኃላፊነት የማይሰማቸው ሰዎች መሆናቸው ማሳየቱ በጣም አስፈላጊ ነው። የእነርሱ ልጆች የ120 ምናምን ሚሊዮን ብር ቤት የማሻሻጥ ገንዘብ የመስራት ኃላፊነት ሰጥቷቸው ሌላውን ግን የመኖር መብቱን ጭምር እየነፈጉት ቅስሙንም አካሉንም ህይወቱንም እያሳጡት ያሉ ሰዎች ናቸው። በነገራችን ላይ አስገራሚው ነገር ይሄ አሁን ከነ ዶክተር ደብረጽዮን ጋር ቆሞ ሀገር ላይ ከምንም በላይ ትግራይ ላይ መከራ እየጠራ ያለ ኃይል ለቲፕ ለሻቢያ በመንገድ መሪነት ወይ ደግሞ በጥይት ማብረጃነት ራሱን ያዘጋጀው ቡድን ያ ብዙ ነገሮች ለመገንዘብ ብዙ ነገሮችን ለማየት የሚመጣውን አደጋ ለማሽተትና ለመገምገም የሚያስችል ቁመናም አቅምም የለውም የሚለውን እዛው አብረዋቸው ያሉ ሰዎች የሚናገሩት ብቻ ሳይሆን በገንዘብ ድንዛዜ ውስጥ ያሉ ሰዎች ስለሆኑ እኚህ ሰው ኃይለሥላሴ ግርማ እየተባሉ ጀነራል የ120 ሚሊዮን ብር ቤት ሲያስማሙ ያው በአደባባይም ከእንደ ልጃቸው የሚያደርጉት ውይይት ወጥቶ አይተናል፣ አድምጠናል። ሌላኛው ምግብ ኃይል የተባሉትም ጀነራል ዱባይ ስላላቸው ቤት አዲስ አበባና መቀሌ ስላሏቸው ቤቶችም በአደባባይ ተናግረዋል። ከዓመት በፊት የለኝም ብሎ ሲያስተባብሉ ቆይተው ማለት ነው። በኩራት ነው። ነጋዴ እኮ ነኝ፣ አሜሪካ ዝናናለሁ፣ ዱባይ ዝናናለሁ። ልክ 1983 ዓመተ ምህረት ወደ አዲስ አበባ ሲገቡ ኢንቨስተር ሆነ የመጣ የሚመስል ሰው ማለት ነው። ሌላኛው እንደዚሁ አክራሪ የሚባሉ ደግሞ ብርጋዴር ጀነራል ሌተና ጀነራል ፍስሐ ኪዳኑ የሚባሉት ነው። ፍስሐ ማንጆስ የሚሉ ባላቸው እኚህ ሰው ከ10 ዓመት በፊት ለስዋዚላንድ ኤምባሲ ቤታቸውን አይደለም ቤት አላቸው ሌላ እንደዚሁ የሰሩት ከዛ ደግሞ ህንፃ ገንብተው ለስዋዚላንድ ኤምባሲ $5500 ከ12 ዓመት በፊት ስለሆነ ታሪክ ነው የማወራው። ለስዋዚላንድ ኤምባሲ ያን አከራይተው
በ5500 የቅድሚያ ሂሳብ $66,000 ተዋውለው የተቀበሉበት ሰነድ አደባባይ ወጥቶ በወቅቱ ዘግበ ነው ሲጠየቁ ከየት አመጡ ሲባል ከየት እንዳመጣው እንዴት አታውቅም አሉ። መልሳቸው ነበር ከየት አመጡ? መንግስት ሰጥቶኝ ነው አሉ። መንግስት ነው የሚሰጠው። መንግስት መሬት ይሰጣል። ስንት ቦታ ነው መሬት የሚሰጠው? መንግስት መሬት ሊሰጥ ይችላል። ጠቅላላ ግን ሰውየው ስልጣን ላይ ከመጥ ምንድን ነው ወታደር ከሆኑ በኋላ ደሞዛቸው እንዳለ ቢታሰብ ገና አዲስ አበባን ሲረግጡ ጀነራል ናቸው ተብሎ ቢታሰብና እንዳለ እድሜ ልካቸውን እስከዛን ጊዜ ድረስ ያለው ደሞዛቸው ዛሬም ጭምር እንደ ስልጣን ስራ ላይ እንዳሉ ተደርጎ ቢገለጽ እንኳን በዛ ደረጃ ያለን ቤት መሰረት ድንጋይ ማውጣት የሚችል ገንዘብ እንደሌለ ግልጽ ነው። አሁን እነዛ ሁሉ በጦርነቱ ሳቢያ ታግደው ምናምን የነበሩ ነገሮች ናቸው። የፕሪቶሪያውን የሰላም ስምምነት ተከትሎ እነዚህ ሁሉ መለቀቃቸውን በወቅቱ የሰማ ነው። ይህ እንግዲህ በአደባባይ የሚታወቀው ነው። ከአደባባይ ውጭ የሆኑ በርካታ ነገሮች አሉ። እነዚህ ሰዎች እነ ጀነራል ምግበ፣ እነ ጀነራል ኃይለሥላሴ፣ እነ ጀነራል ፍስሐ ከሚያገኙት ከሚዘርፉት በሚሊዮን በምንድነው በሺዎች ዶላር ከሚያከራዩት ቤት እነዚህ አካላቸውን ያጡ አካላቸውንም ቅስማቸውንም ለሰበሯቸው ልጆች ይሄ ነው የሚባል ነገር ሲያደርጉ አይታወቅም። ሲያደርጉ የሚታየው ለሌሎችም ተመሳሳይ ልክ እንደነሱ አካላቸውንም ቅስማቸውንም ለመስበር ህይወታቸውንም ለማሳጣት የሚደረግ ጥርፊያ ነው። በዚህ ደረጃ የደነዘዘ ሰው አጠቃላይ ነገር ያነባል፣ ያገመግማል ምናምን ተብሎ ሊታሰብ አይችልም። ነገር ግን እንደ ትላንቱ እየመሰለሽ ወንዝ ይወስድሻል የሚለውን ተረት የጠቅላይ ሚኒስትር አብይን የትግርኛ ተረት ከኛ ይልቅ እናንተ ላይ ነው የሚሰራው የሚሉትን እንዴት ነው የሚለውን እነዚህ ሰዎች ቢያንስ እርስ በርሳቸው ቁጭ ብለው ከነ ዶክተር ደብረጽዮን ጋር እንዴት ነው የማይገመግሙት? ማን አንዳንዴ ፋኖ ምናምን ሲሉ ያስቀኛል። ሸኔ ሲብለው ሲጠሩ ይገርመኛል። የትኛው ሸኔ የትኛው ፋኖ? ስርቻ ለስርቻ የሚርመጠመጥ የሆነ ከተማ ውስጥ ገብቶ ፎቶ የሚነሳና ንጹሃን ገድሎ የሚወጣ ከምንም በላይ ይሄ እንቅስቃሴ የነፃ አውጭነት ወይ ደግሞ የሆነ ማህበረሰብን መብት እንጠብቃለን ደግሞ እናስከብራለን ብለው ሄደው የዛ ማህበረሰብ ጠላት መሆናቸው ከምንም በላይ ደግሞ የዛ ማህበረሰብ ጠላትነቱ ከተረጋገጠ ቡድን ጋር ትብብር ሲፈጠር ወራጅ አለ በሚል ከሰልፉ እየወጡ በሰልፍ የሚመጡ የፋኖ አመራሮችን በግልጽ እየታየ ነው። ከቲፒኤልኤፍ ጋር ትብብር ፈጥሮ ከሻዕቢያ ጋር ተወዳጅቶ የዚህ ወይም የዛ ህብረተሰብ መብት አስከባሪ ነኝ የሚል ነገር ማሰብ ለሚችሉ መጠየቅ ለሚችሉ ሰዎች ገበያ ላይ የሚውል ነገር አይደለም። ስለዚህም በዛ መንገድ ብዙ ኪሳራ እየተከተለ መሆኑን እያዩ እየገመገሙ ይሆናል ተብሎ ይታመናል። ስለዚህ አሁን ጊዜዎች በጣም እየሮጡ ነው ብዬ አምናለሁ። እየፈጠነ ነው። ነገሮችን ለማንበብ ሁኔታዎችን ለመገንዘብ ዓለም የደረሰበትን ኢትዮጵያ ያለችበትን ቁመናና ሁኔታ መገምገም የሚችሉ ሰዎች እዛኛው ካምፕ ያሉ አይመስለኝም። አለመኖሩ በእሳት እንዲጫወቱ ሊያደርጋቸው ይችላል። እሳቱ ከነርሱ አልፎ ብዙዎችን እንዳይለበልብ ደግሞ ጥንቃቄ የኢትዮጵያ መንግስት ኃላፊነት ነው የሚሆነው። ያንን ታሳቢ ያደረጉ ትርጉም ያላቸው እንቅስቃሴዎች ይደረጋሉ ብዬ አምናለሁ። ይኸው ኃይል ይኸው ቡድን እኚሁ ኃይለ ሥላሴ ግርማይ አካባቢውንም ለመቃኘት ሞከሩ። ይህ ሁሉ ነገር አካባቢው ምናምን ሲታይ ለእኛ የተመቸ ነው። ለየትኛው አካባቢ? የሆነ ቀን ስልጠና ሲሰጧቸው እነ ዶክተር ደብረጽዮን የዛሬ ወር ነው የዛሬ 2 ወር እንደዚህ ብለዋቸዋል መሰለኝ። ሱዳን ከኛ ጋር ነች፣ ኤርትራ ከኛ ጋር ነች፣ ነከሌ ከኛ ጋር ነው ምናምን ብለዋቸው ነበር መሰለኝ። ከዛ በኋላ ሱዳን ውስጥ ምን እንደተፈጠረ ዓለም መገለባበጡን
የሚያውቁ አይመስለኝም። ሱዳን አሁን የሱዳን ጸጥታ፣ ሱዳን ውስጥ ያለው ሁኔታ ከማንም በላይ በአካባቢው ላይ እዛ ያለውን ነገር የመመልከት የመገምገም ለማስተካከልም ኃላፊነቱ የበለጠ ኢትዮጵያ ላይ የወደቀበት ሁኔታ እየታየ ነው። ሱዳን ውስጥ ሱዳን ፖለቲካ ውስጥ አንድ አሸባሪ የሚባል የሙስሊም ብራዘርሁድ የበላይነቱን እያያዘ የመጣበት ሁኔታ አለ። ይህ ኃይል ባለበት ሁኔታ ውስጥ እነ ሳውዲ አረቢያ የጦር መሳሪያ ድጋፋቸውን አቁመዋል። የሲቪል መንግስት የሚቋቋምበት መንገድ ላይ ግፊት እያደረጉ ነው። ለዚህም ሲባል በቅርቡ በጀርመን በሚካሄደው ያንን የሱዳን ውስጥ ያለውን ቀውስ ለማብቃትና ወደ ሲቪል አስተዳደር ለመመለስ የሚደረገው ጥረት ላይ አሜሪካን፣ ዩኬ፣ ጀርመን እንዲሁም የአውሮፓ ህብረት፣ የአፍሪካ ህብረት የሚሳተፉበት አንድ ጉባኤ ይካሄዳል። ያንን ጉባኤ ሱዳን ውስጥ ያለውን የተበላሸ ሁኔታ አክራሪዎች፣ አሸባሪዎች እጅ ሱዳን እየገባች መምጣቷን የሚያመለክተውን ነገር ለመቀየር ለማስተካከል ወደ ሲቪል አስተዳደር ሂደቶችን ለመመለስ የሚደረጉ ጥረቶች አሉ። የአልቡርሃን ቡድን በአሸባሪዎች የተያዘ ዓለምም በጥርጣሬ የሚመለከተው እንኳን ሌላው ጋር ችግር ሊፈጥር ራሱ ላይ በወጉ መቆም የማይችል ድኩማን የሆነ ቡድን መሆኑ የበለጠ ታይቷል። ስለዚህ አካባቢው ላይ ያለው ሁኔታ ለኢትዮጵያ የበለጠ የተመቸ መምጣቱን እነ ጀነራል ኃይለሥላሴ ግርማይ እነ ዶክተር ደብረጽዮን ሌላ ስልጠና እስኪሰጧቸው መጠበቅ አለባቸው ማለት ነው። ዓለም ተቀይሯል። አካባቢው ፍጹም ትርጉም ባለው ደረጃ ተቀይሯል። በአጉል ምኞት በአጉል ተስፋ ሲዳክሮ መቆየት ያበቃለት ነገር ነው። በቅርቡ ሳውዝ ዌስት የሶማሊያ ግዛት ላይ አመራር ሲቀየር የኢትዮጵያ መንግስት ያንን ማቆም አለመቻሉ የሶማሊያ ፌዴራል መንግስት ሁሉን ነገር የተቆጣጠረበት ሁኔታ ኢትዮጵያ ተመልካች እየሆነች በጣም ወዳጅ የነበረውን ሳውዝ ዌስት ግዛት ማጣት ተደርጎ ተረት ሲገለጽ ነበር። ሳውዝ ዌስት ግዛት አመራሩን ለመቀየር የኢትዮጵያ ይሁንታ አስፈላጊ እንደነበር ከኢትዮጵያ መንግስት ጠቅላይ ሚኒስትር ጋር የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መወያየታቸውን አፍሪካ ኢንቴሊጀንስ ነው የፓሪሱ የደህንነት መጽሔት የዘገበው። ስለዚህ አካባቢው ላይ ማን ምን እያደረገ ነው፣ ኢትዮጵያ ሚና ምንድን ነው የሚለውን በዛ ደረጃ መገምገሙ ጥሩ ነው። በእርግጠኝነት እነዚህ ሰዎች ይሄ ሸኔ ፋኖ ምናምን አነስተኛና ጥቃቅኑን ይሄ ዝም ብሎ ስርቻ የሚርመጠመጠው እነሱም ተስፋ ቢያደርጉበት አይመስለኝም። ስንረብሽ በጩኸት ያግዘናል ምናምን ብለው ሊሆን ይችላል። ነገር ግን ከኤርትራ ጋር ላይ ትልቅ እምነት አላቸው። ይሄ ከድሮም ጀምሮ የተያያዘ ነገር ነው። ኤርትራኖች የኤርትራ ሻዕቢያን ቲፒኤልኤፎች ያመልኩታል የሚባል ነገር አለ። ይፈሩታል፣ የሆነ ነገር ማድረግ ይችላል የሚል በጣም መመከንት እንትን አይነት ስሜት አለን የሚባለው። ከዛ እስረኝነት ደግሞ የወጡ ሻዕቢያን ድባቅ መምታት ድራሹ ማጥፋት ይቻላል ብለው ደግሞ የሚያምኑ የቲፒኤልኤፍ ሰዎች አሉ። ለዚህ እንደ ማስረጃ የሚያነሱት በ1990 ጦርነት ወቅት ሻዕቢያ ላይ የተወሰደውን እርምጃና የተገኘውን ውጤት መሰረት አድርገው ሻዕቢያን እንኳን ዛሬ ያንም እንኳን የኢትዮጵያ ሀገር መከላከያ ሰራዊት ገና ደካማ ቁመና ምናምን አይደለም። የዛን ጊዜ አንዳንዴ እነዚህ ሰዎች ሀገር ሊመሩ ነው የመጡት ወይስ ምን ነበር ፍላጎታቸው ተብሎ ጥያቄ ሁሉ መነሳት ያለበት ይመስለኛል። የመጀመሪያዎቹ የቲፒኤልኤፍ ዘመን በሽፍትነት መጣ፣ የኢትዮጵያን ማዕከላዊ መንግስት ያዙ። ከዛ በኋላ መንግስት ሆነው እንደ መንግስት በአካባቢው በዓለም አቀፍ ደረጃ የሚመጣውን ፈተናና ሁኔታ እንኳን ለመገምገም የተቸገሩ ሰዎች ናቸው። ዘመናዊ የሚባለውን ኢትዮጵያን አየር ኃይል በትነው አሉ የሚባሉ አብራሪዎችን እስር ቤት ከተው ሌሎቹንም ሄዳችሁ ኤርትራ ውስጥ አሰልጣኝ ብትሆኑ ምንም ችግር የለብንም ብለው ኢትዮጵያ አየር ኃይልን ወደ ዜሮ እየመለሱ ሰዎች ማለት ነው። ጦርነቱ ሲነሳ ከየት ይምጣ አብራሪ?
ያሉ አንድ ሁለት አብራሪዎች ናቸው። መጨረሻ ላይ ከቤላሩስ አብራሪ ቀጥሮ ለማምጣት የተገደደ መንግስት ነው እና ያኔ በነበረው ሁኔታ ውስጥ መንግስት ሆነው ወረራም አይኖርብንም፣ ምንም አይኖርብንም። በቃ ያለው ሚሊሻ የሚያስፈልገው ኢትዮጵያ ውስጥ አመጽ ለማስነሳትና ስልጣናችን ለመንጠቅ የሚወስኑ ከሚፈልጉ ካሉ እነሱ ለመከላከል የሚያስችል በሚል በዛ ደረጃ ብቻ ራሳቸው ላይ ወስነውና ተገድበው የተቀመጡ ሰዎች መጨረሻ ላይ ጦርነቱ ሲነሳ ሰማይ ምድሩ ነው የዞረባቸው። ጦርነቱ ይነሳል የሚል ዝግጅት ሻዕቢያ እያደረገ ነው የሚል ነገር ሲመጣም ዝግጅት የለም የሚል መከራከሪያ ከራሱ ከቲፒኤልኤፍ ውስጥ ይመጣ እንደነበር ዛሬ እነ ወይዘሮ አረጋሽ ጭምር በአደባባይ እየተናገሩ ነው። ከዛ በላይ ሀገር ነን ብለዋል። በሀገር ህግ ነው መመራት ያለበት እንጂ ይህ ሁሉ በመንግስት ውስጥ ሌላ መንግስት ኢትዮጵያ ውስጥ ለምን ይንቀሳቀሳል የሚል ጥያቄዎች መነሳት ጀመሩ እና እነዚህ ደግሞ አለመግባባቶች ምናምን እየፈጠሩ አት ዋን ፖይንት ደግሞ ሊወሩን እየተዘጋጁ እያሉ ሊወሩን ነው የሚል ጥያቄ በትግራይ በኩል ወደ ህወሓት ማዕከላዊ ኮሚቴ ቀርቧል ለአስፈጻሚው አካል። ያኔ ደግሞ አይወርንም ካላበዱ ተባለ። እብድ ናቸው ካላላችሁ ኢንሴን ናቸው ካልተባለ አይወርንም ተባለ። በዛ በማጆሪቲ አይወርንም ተወሰነ። ከዛ ወረሩ ባድመን ያዙ እና ያኔ በዛ ሁኔታ ውስጥ በጥሩ ቁመና ላይ ያልነበረ ሰራዊት ራሱን ለሚሊሻዎች ምናምን እና አገር ውስጥ ለሚያምፁ ኃይሎችን ለመምታት ብቻ የተዘጋጀ ኃይል ታንክም መድፍም ሁሉ ነገር ይዞ መጣ። ወረራ ሲፈጸም ያን ለመከላከል ዝግጁ አልነበረም። በአጭር ጊዜ ውስጥ ራስን አዘጋጅቶ የቀድሞ ሰራዊትን ጠርተው ምን ብለው ሁኔታዎች በአጭር ጊዜ እንደዛ በአጭር ዝግጅት የሻዕቢያን ወረራ ገጥቶ ሁኔታዎችን ቀልብሶ ወደፊት መራመድ መቻሉን የሚያስታውሱ ሰዎች በየትኛው መንገድ ላይ የኢትዮጵያ መንግስት ወደ ጦርነቱ ሻዕቢያ ሻፈረኝ ብሎ ቲፒኤልኤፍን አድናለሁ ብሎ የሆነ እንቅስቃሴ ውስጥ ቢገባ የኢትዮጵያ መንግስት እየነዳ አስመራ እንደሚገባ በእርግጠኝነት ይናገራሉ። ድንበር ላይ ምናምን ጨዋታዎች ያልቁና ከዛ በኋላ እየነዱ ወደ አስመራ ሊገቡ የሚችሉበት እድሉ ሰፊ ነው። ይሄንን የኢትዮጵያ መንግስት የማድረግ አቅም የሻዕቢያ ሰዎች ይረዳሉ ተብሎ ይታመናል። ስለዚህ መጨረሻ ላይ የሆነ ነገሩ ገፍቶ ሲሄድ ወያኔዎችን ማለትም እነ ዶክተር ደብረጽዮን ሜዳ ላይ ሊጥሏቸው ይችላሉ። ይሄ እንደሚሆን ዝም ብሎ መገመት ይቻላል። ያደርጉታል ያደርጉትን ዶክተር ደብረጽዮን ወደፊት የሚታይ ነው። ዞሮ ዞሮ በቀጣዮቹ ቀናት የጀነራል ታደሰ ወረደም የስልጣን ዘመን ዛሬ 28 ነው። ነገ 29 ማክሰኞ፣ ረቡዕ 30 ነው። ከሐሙስ በኋላ የጀነራል ታደሰ የስልጣን ዘመን ያበቃል። ከሐሙስ በኋላ ከሐሙስ ጀምሮ ሚያዝያ 1 ሌላ አካል ኃላፊነት አለበት ማለት ነው። የፌዴራል መንግስት ጠቅላይ ሚኒስትር ፕሬዝዳንት የመሾም ስልጣን አላቸው። ምናልባት ጀነራሉ ወደ አዲስ አበባ ሄደዋል። ያኔ 1 2 3 ብለው ፈጽማለሁ ብለው የሄዱትን ነገር 1 2 3 ብለው እያንዳንዱን ነገር ሲደመስሱ ነው የቆዩት። አሁንም ምናልባት መንግስትም የመጨረሻ ዕድል ለመስጠት በሌላም በኩል ከውስጥ ይሄ ነገር አይጠቅምም የሚሉ ሰዎችን ቁጥራቸውን አበራክቶ እዛው ቡድኑ የበለጠ እየሟማ እንዲቀጥል ከመሳሪያ ግብ በፊት መጀመሪያ የቀረ ኃይል ካለ እሱን ለማመንመን ለኚህ ሰው አሁንም ፈርሞ ሄደው እንደሚጥሱት እያወቀ 6 ወር ተጨማሪ ሊሰጣቸው ይችላል ተብሎ ይታመናል። 6 ወር ይሰጣቸዋል ተብሎ መታመን 6 ወር ድረስ ይጠብቃቸዋል ማለት ደግሞ አይደለም። 6 ወር 1 ዓመት ሰጥቷቸው በ1 ዓመት ጊዜ ውስጥ ከጠላት ኃይል ጋር መተባበር የሚለውን ጨምሮ እያንዳንዱን ነገር በየቀኑ ሲጥሱ የነበሩ ሰው ናቸው።
የፌዴራል መንግስቱ ትግራይን እንዲያስተዳድሩ ብሎ የሰጣቸውን ስልጣን መቀሌ ሲደርሱ ለዶክተር ደብረጽዮን አስረክበው በኮሚቴ ክልሉ እንዲመራ አድርገው ሚናቸውን ስልጣናቸው እንዲገደብ ያደረጉ ሰው ናቸው። ያኔ የኢትዮጵያ መንግስት ስምምነቱ ተጥሷል ወይ ደግሞ ህግ ማስከበር አለብኝ ብለው ወደ እርምጃ ለመሄድ የሚከለክለው ነገር አልነበረም። ነገር ግን ጊዜ መውሰዱ፣ ቀናት እየጨመረ መሄዱ ብዙ ነገሮችን ለመለወጥ ያለውን እድል እያሰፋ ነው። ይህንን ኃይል ከሜዳው ለማውጣት የትግራይ ሰላም ኃይል የሚያደርገውን ዝግጅት የሚያግዙ እርምጃዎች ከዛ ወዲህ በስፋት ታይተዋል። እነ ጀነራል ጎሽ፣ እነ ጀነራል ከበደ ፍቃዱ፣ ሌሎች ከፍተኛ መኮንኖች ከዛ በኋላ ነው ወደ መሀል ሀገር ሄደው ይህንን የነፃ አውጪ ወይ ደግሞ ቲፒኤልኤፍን ለማስወገድ የሚንቀሳቀሰው ቡድን የተቀላቀሉት። በየቀኑ ትግራይ ውስጥ ያ ኃይል የትግራይ ህዝብ መብት ተሟጋችና ታዳጊ ተገን ተብሎ የሚወሰደው ቡድን የትግራይ ህዝብ ጠላት መሆኑን ከጊዜ ወደ ጊዜ ሁኔታዎች እየተገለጡ የመጡበት፣ ወጣቱ ከዚህ ኃይል ጋር ተሰልፎ ህይወቱን ለመክፈል እንዳልፈቀደም በተግባር ማረጋገጥ ብቻ ሳይሆን የትኛውም የኢትዮጵያ ጫፍ የሀገሩ እንደሆነ ከተረቱ ከምናምን ወጥቶ ወደ አዲስ አበባና ወደ ኢትዮጵያ አካባቢዎች ሄዶ ከነዚህ የደም ነጋዴዎች ራሱን ለማዳን እየተንቀሳቀሰ ነው። ያ እንግዲህ በተወሰነ ደረጃ የአቅም ያላቸው ሰዎች ናቸው። አቅም የሌላቸው ደግሞ የእነዚህ ሰዎች እስረኛ ሆነው በግዴታም በምንም እየተመለመሉ እንትን ያሉበት ሁኔታ አለ። መቆየቱ፣ ጊዜ መውሰዱ፣ ጥይት ድምፅ ከፈነዳ በኋላ የሚደርሰውን ጉዳት ለመቀነስ በብዙ መልኩ እያገዘ ነው። ጊዜያት በጨመሩ ቁጥር ብዙ ነገሮች እየተስተካከሉ ነው። ትግራይ ውስጥ ያለውን ነገር የማጥራት ያለው እድል እየሰፋ ነው። አካባቢውም ያለው ሁኔታ እንዲስተካከል አግዟል። በማጨብጨብ ይሁን በማፏጨት ወይ ደግሞ ጅራፍ በማስጮ ያግዛሉ ተብለው ተስፋ የሚደረገባቸው አነስተኛና ጥቃቅን ቡድኖች እነ ሸኔ እነ ፋኖ እነሱም እየሟሙ ነው። የግርግር ሽግግር መንግስት የሚለው ቡድን ከጊዜ ወደ ጊዜ እየተዳከመ አጃቢውም እየቀነሰ የኦንላይን ግርግሩ በጣም እየተገደበ መምጣቱም ይሄም ጊዜ መስጠቱ ያስገኘው ውጤት ነው ብዬ አምናለሁ። ስለዚህ ጀነራሉ ህጉን ጥሰው የተሰጣቸው መመሪያ ሽረው ስልጣናቸውን ለህገ ወጡ የኢትዮጵያ ብሔራዊ ምርጫ ቦርድ ለማያውቀው ለነ ዶክተር ደብረጽዮን ሄደው ለኮሚቴ ለ9 ሰዎች አስረክበው የመሪነታቸውን ስልጣን ለዶክተር ደብረጽዮን የኮሚቴ ሊቀመንበር አድርገው ሲሰጡ የፕሪቶሪያን የሰላም ስምምነት መጣስ ነው። ይህንን ለምን ተደረገ ብሎ በወቅቱ ወደ እርምጃ አልሄደም። የክልሉ የጸጥታ ቢሮ ኃላፊ ወደ አስመራ መጓዛቸው ለኢትዮጵያ መንግስት እንግዳ ነገር አልነበረም። የሻዕቢያ ጀነራሎች መቀሌ መግባታቸው ለኢትዮጵያ መንግስት የማይታይ ነገር አይደለም። ምናልባት በአናሎግ ዘመን ውስጥ ለቆዩና በአናሎግ ዘመን ውስጥ መውጣት ለተሳናቸው ለቲፒኤልኤፍ እና ለሻዕቢያ ሰዎች ምናልባት ኪሳቸው ውስጥ ምን እንዳለ እንኳን እርግጠኛ በማይሆኑበት ነገር እያንዳንዱ ነገር ስልጣን ላይ ላለው ለኢትዮጵያ መንግስት እየተሰወረ አይመስለኝም። ስለዚህ ምን እየተካሄደ ነው፣ ማን ምን እያደረገ ነው የሚለውን ነገር ለማወቅ፣ ለመረዳት፣ ለመገንዘብ በብዙ መልኩ ብዙ የሚያግዛቸው ሁኔታ ለኢትዮጵያ መንግስት አለው። ስለዚህ በፕሪቶሪያ የሰላም ስምምነት መሰረት ስልጣናቸውን ለህግ ወጡ ለነ ዶክተር ደብረጽዮን በማስረከብ ሲጥሱ ከጠላት ጋር መተባበር የለባትም የሚለውን ነገር ሽረው ከሻዕቢያ ጋር ወኪል ልከው ሲገናኙ በርካታ ጉዳዮች ህግና ስርዓት የተላለፈ ነገር ሲሆን ኢትዮጵያ መንግስት ወደ እርምጃ ለመግባት ያለው እድል ሰፊ ነው። ያን ማድረግ የሚከለክለው ነገር የለም።
ዓለም አቀፉ ማህበረሰብ ይህን በደንብ ይገነዘባል። ህብረቱን ሽምግልናውን የመራ አፍሪካ ህብረት እንዲሁም ደግሞ ታዛቢነት ሚና የተጫወቱት የአሜሪካ እና የአውሮፓ እንዲሁም የተባበሩት መንግስታትና ኢጋድም ለዚህ ጉዳይ እንግዳ አይደሉም። የትኛውን መንገድ የኢትዮጵያ መንግስት ቢወስድ እርምጃ ቢወስድ የፕሪቶሪያን የሰላም ስምምነት ለማስከበር እንደሆነ ቅንጣት ታክል የሚጠራጠሩት ነገር አይደለም። ነገር ግን ጊዜው መርዘሙ ጎዳ ወይ ጠቀም የሚለውን ነገር በምናየው ነገር እየጠቀመ ነው። ጨርሶ ጉዳት የለውም ማለት አይደለም። ሰዎች ሰፈር እያደረጉ እየተሰቃዩ ነው። ይህ ቡድን ህግና ስርዓት እያፈረሰ ለምሳሌ ራያ አካባቢ አላማጣ ከተማን መልሶ ሲቆጣጠር ብዙዎች ተፈናቅለዋል። መውጣት መግባት ምናምን ሰው ላይ ቋሚ ነገር ሆኗል። ከዚህ አዙሪት መውጣት ሰው ይፈልጋል። ግን ከዚህ አዙሪት ለመውጣት ሁለተኛ እንዳይደገም አድርጎ ለአንዴና ለመጨረሻ ጊዜ ደግሞ ለመቋጨት ያንን ነገር ደግሞ ሲቋጭ ህብረተሰቡ አእምሮ ውስጥ ጥያቄ እንዳይቀር አድርጎ መቋጨት፣ ጥያቄውን ለፖለቲካ ንግድ ለራሳቸው ስልጣን ሲሉ የሚፈጽሙ ሰዎች ሁለተኛ ትርጉም እንዳይኖራቸው አድርጎ መቋጨት በብዙ መልኩ ስለሚያግዝ በዛ ዙሪያ ስራዎችን ለመስራት መዘግየቱ ወይ ደግሞ ጊዜ መውሰዱ የተወሰነ ደረጃም ጠቅሟል ብዬ አምናለሁ። ስለዚህ ያንን ሲያደርጉ ግን የኢትዮጵያ መንግስት ለአንድ ዓመት ስለሾምኩ አንድ ዓመቱ ሲቆይ እስኪያበቃ ድረስ ህግ ማስከበር የለብህም የሚል መመሪያም ትዕዛዝም የፕሪቶሪያ ስምምነትም የለም። የፕሪቶሪያ ስምምነት እንፈጽማለሁ ብሎ ሄዶ የፕሪቶሪያ ስምምነትን የሚደፈጥጥን አካል ህግ እስካላስከበረ ድረስ እሱ ህግ የማስከበር ግዴታ ስላለበት ወደ እርምጃ እንዳይገባ የሚከለክለው ነገር አልነበረም። ግን ዝግ መዘግየቱ ጠቅሟል። አሁንም ተጨማሪ 6 ወር ቢሰጥ ጀነራል ታደሰ በተመሳሳዩ መንገድ ላይ ይቀጥላሉ። መቀጠል የማይችሉት ነገር አሁን ካለ እነ ዶክተር ደብረጽዮን አናስተናግድም፣ ቦታውን እንይዛለን ይሏቸው ይችላሉ። ስለዚህ የኢትዮጵያ መንግስት ደግሞ ውሰዱ አሁንም ለ6 ወር አንተ ቀጥል ቢላቸው ከነ ዶክተር ደብረጽዮን ጋር ግብ ውስጥ ይገባሉ ማለት ነው። ወይንም ይቅርብኝ የሚል ነገር ለኢትዮጵያ መንግስት ይናገራሉ አናውቅም። የኢትዮጵያ መንግስት ቢሰጣቸው ጥሩ ነው። ከዛ በኋላ ከነ ዶክተር ደብረጽዮን ጋር ምን እንደሚሆኑ ማየት ነው። እንነጥቃለን ካሉ እሱ ምንድነው የፕሪቶሪያን ሰላም ስምምነት ሲጥሱ ቆይተው የመጨረሻው ጥግ ላይ በግልጽ ስላደረሱት ለኢትዮጵያ መንግስት ሁሉንም ነገር የፈቀደውንና የፈለገውን ነገር ለማድረግ ያለውን እድል ያሰፋለታል። በሌላም በኩል ደግሞ ጀነራል ታደሰም የስልጣን ጉዳይ ስለሆነ ዝም ብለው ላያዩ ይችላሉ እና ይህንን ስገመግም በግሌ የኢትዮጵያ መንግስት አሁንም አዋጁ ይፈቅድ ከሆነ መልሶ ስልጣኑን ለ6 ወርም ቢሆን ለሳቸው ሰጥቶ እርሱ ተገቢ ነው ባለው ጊዜ እሳቸው ያንም ነገር ይዘው የፕሪቶሪያን ሰላም ስምምነት ማስከበር ከቻሉ ከዚህ ዓመቱ ላለፉት 1 ዓመት እንዳደረጉት የህግ ወጥ ተግባሩ ተባባሪ ካልሆኑ ህግና ስርዓቱን ማስከበር፣ የፕሪቶሪያ ሰላም ስምምነት ማስፈጸም፣ ተፈናቃዮችን ወደ ቤታቸው ለማስመለስ የዲዲአር ፕሮግራም እንዲቀጥል ማድረግ ከቻሉ ለኢትዮጵያ ለሁሉም ትልቅ እርምጃ ነው። ነገር ግን ስልጣኑ ተሰጥቷቸው በቀደመው መንገድ የሚሄዱ ከሆነ ደግሞ የኢትዮጵያ መንግስት ህግ የማስከበር ግዴታውን ስልጣን ስለሰጠው ብሎ የሚያቆመው ነገር አይደለም እና ለእርሳቸው መስጠቱ አሁንም ሲታይ ጥሩ ይመስለኛል። ዝም ብሎ ነገሩ ክፍት ከሚሆን በአንድ በኩል አይታወቅም የሆነ የሆነ ቦታ ላይ ወይ ጸጸት ተሰምቷቸው ይህን ነገር ከአሁንስ ከዚህ በላይ ብለው የሆነ ለማስተካከል ሊሞክሩ ይችላሉ።
በሌላ በኩል ደግሞ ስልጣን ነውና ባለፈው አቶ ጌታቸው አንዳንድ ሰው ሲናገር የሰማሁት ነገር አለ። ያው ማህበረሰብ ውስጥም ራሱ ስልጣን ሲኖርህና ስልጣን ስታጣ ያለው ተቀባይነት በተወሰነ ደረጃ መሰረታዊ በሚባል ደረጃ የሚለይ የሚል ነገር አለ። ይህ ምናልባት የኢትዮጵያን ብቻ ሳይሆን ጠቅላላ የሰው ልጅ ባህሪ ሊሆን ይችላል። ግን ኢትዮጵያ ውስጥ ይበረታል ይባላል። ስለዚህ እንደ ማህበረሰብ ኢትዮጵያ ውስጥ ስልጣን ጋር የተወሰነ የተቆራኘ ነገር አለ። ስልጣን ለያዘ ስልጣን ላለው አካል እንደዛ አይነት ነገር አለና ጀነራል ታደሰም ከስልጣን ወርደው ምንም ከመሆን ይልቅ ስልጣን ላይ ሆነው የሚመጣውን ነገር ለመጋፈጥ ይሞክሩ ይችላሉ። ለመጋፈጥ ከሞከሩ ትግራይ ውስጥ ያለውን ነገር ለማስተካከል ራሱ አንድ ትልቅ እርምጃ ነው። ላለመጋፈጥም አብረው የሚቀጥሉ ከሆነ እነ ዶክተር ደብረጽዮንም ስልጣናቸውን ተቀብለው የኮሚቴው ሰብሳቢ እኔ እስከሆንኩኝ ድረስ እንቀጥል ብለው የሚያስቡ ከሆነም የኢትዮጵያ መንግስት ደግሞ በዛ ሁኔታ ውስጥ ጊዜው አሁን ነው የሚልበት ቀን ሲደርስ የዛን ጊዜ ወደ እርምጃ ያምራል። በመሀልም ወደ ሰላሙ መድረክ በውይይት ችግሮችን ለመፍታት በሚደረገው ጥረት ላይ እገዛ የሚያደርጉ መንገድ የሚጠርጉ ሰዎች ይኖራሉ ተብሎ ይታመናል። ስለዚህ ዞሮ ዞሮ ጀነራሉ ስልጣኑ መልሶ ቢሰጣቸው በግሌ እስካሁን ባስበው ከእርሳቸው ከመውሰድ ይልቅ ለእርሳቸው ሰጥቶ ከነ ዶክተር ደብረጽዮን ጋር እንዲፋጠጡ ማድረግ፣ ከመፋጠጥ ወጥተው በመወዳጀት ችግሩ የሚፈቱትም ከሆነ በንግግር መሃል ከነርሱ መወዳጀት ያለፈ ለመፍትሄ የሚያግዝ ነገር ሊመጣ ይችላል። ወይ ደግሞ ወደ መወዳጀታቸው ከሻዕቢያ ጋር ያላቸውን ትብብር ለማጠናከርም የሚያስግዝ ከሆነ የኢትዮጵያን መንግስት ነገሩን በአጭሩና በቀላሉ እልባት ለመስጠት የሚያግዝም ነገር ስለሆነ ዞሮ ዞሮ ከኚህ ሰው ጋር ወደ አዲስ አበባ ያደረገው ጉዞ ከመስከረም ማለት ከሚያዝያ 1 ጀምሮ ለቀጣዮቹ 6 ወራት ያንን ኃላፊነት እንዲወስዱ ቢደረግ ጥሩ ብዬ አምናለሁ። እስካሁን በግሌ ስገመግም ከዛ የተሻለ ነገር አይታየኝም። አሁን ባለበት ሁኔታ ውስጥ ሌላ አካልን ሄደ እዛ ኃላፊነት ውሰድ ማለት የሚቻል አይደለም። ኃላፊነት ውሰድ ለማለት የኢትዮጵያ መንግስት መቀሌንና ሌሎች የትግራይ ከተሞችን መቆጣጠር አለበት። የጦር አበጋዞቹን ማስታገስ አለበት። ህግና ስርዓት መከበር አለበት። ስለዚህ የጦር አበጋዞቹን ለማስታገስ ህግና ስርዓት ለማስከበር እነ ጀነራል ታደሰ የሚያግዙ ከሆነ ወይ ደግሞ ከነዛ ጋር ተቀላቅለው በጥፋት ተግባሩን የሚቀጥሉ ከሆነ እሱንም ለመወሰን ለጊዜው ዝም ብሎ ከመተው ወደ እርምጃ ሄዳሉ ብሎ ከመጠበቅ የቀረ ምድል ካለ ለእኚህ ሰው መልሶ ሰጥቶ ያለውን ነገር ማየቱ በብዙ መልኩ ይጠቅማል ብዬ አምናለሁ። በአጠቃላይ ከሻዕቢያ ጋር ወይ ደግሞ ከኤርትራ መንግስት ጋር ተያይዞ ባለው ነገር ላይ አንድ ኢትዮጵያ ውስጥ የመጣ ለውጥ በተለይም ከጦርነቱ በኋላ የተፈጠሩ ሁኔታዎች ብዙ ነገሮችን እየመለሱ እንትን እያሉ ነው። ሰሞኑን የቀድሞ የህዝባዊ ወያኔ ሓርነት ትግራይ የማዕከላዊ ኮሚቴ አባል የነበሩት ወይዘሮ አረጋሽ አዳነ ከአዲስ ዘመን ይመስለኛል አዲስ ዘመን ወይ ኢትዮጵያ ዘመን አገልግሎት አይደለም አዲስ ዘመን የሆነ የዩቲዩብ ቻናል አለው። እዛ ላይ የሰጡት ቃለ ምልልስ አለ። በቃለ ምልልሱ ላይ ያነሷቸው ነገሮች አሉ። ያው ምናልባት ትግል የጀመርነው ለትግራይ ብለን አይደለም ለአጠቃላይ ኢትዮጵያ ምናምን የሚል እዛ ጋር ያነሷቸው ነገሮች አሉ። ነው አይደለም እሱን ለእርሳቸው መተውን ዋናውን አጀንዳው ያ ስላልሆነ እዛ ላይ እንትን ማለቱ ነው። በእርግጠኝነት ግን ሁሉንም አንድ ቅርጫት ውስጥ መክተት ባይቻልም ቲፒኤልኤፍ የሚባለው ቡድን ውስጥ አይናቸው ላይ የተገጠመላቸው ነገር የእይታ አድማሳቸው ከትግራይ ባሻገር ማየት የሚችሉ ሰዎች ያልነበሩበት ነው። አብዛኛው ከትግራይ ድንበር ባሻገር የሚያዩት ነገር ካለ ጥቅም ያለበትን ቦታ ያንን ጥቅም እንዴት
ለግል ፍላጎት ወይ ነው እናስፈጽማለን ከሚል ባሻገር ሀገራዊ ህልም ኢትዮጵያ አጀንዳ የነበረው ቡድን መሆኑን የሚያሳይ የተግባር እንቅስቃሴ አልነበረም። ምናልባት የፖለቲካ አመራሩን የያዘው ወይ ደግሞ ያንን መንገድ የሚፈልጉ ሰዎች በሌላው ቡድን ተበልጠው ሊሆን ይችላል። እሱን አጠቃላይ ግምገማ ማድረግ ነው። ዞሮ ዞሮ ወይዘሮ አረጋሽ እንግዲህ ምናልባት በኢትዮጵያ ፖለቲካ ውስጥ ከቲፒኤልኤፍ ጊዜ ጀምሮ ፓወርፉል የሚባል ስልጣን የነበራቸው ሴት ስልጣን በ27 ዓመት ውስጥ ስልጣን የነበራቸው ሴት ባለስልጣን በወይዘሮ አረጋሽ ደረጃ አለ ብዬ አላምንም። እስከ 27 ዓመት ሳይሆን እስከ 1993 ምክንያቱም በማዕከላዊ ኮሚቴ ውስጥ በህወሓት ማዕከላዊ ኮሚቴ ውስጥ ከፍተኛ ተሰሚ የሆኑ ወይ ደግሞ ወሳኝ ከሚባሉ ሴቶች ማለት ወሳኝ ከሚባሉ የፓርቲው መሪዎች አንዷ ነበሩ። በ93 ድርጅቱን ጥለው እስኪወጡ ድረስ ወይ ደግሞ ከእናቶ ስዬ ከእናቶ ተወልደ ከእናቶ ገብሮ ጋር በእናቶ መለስ ተሸንፈው ሜዳውን ለቀው እስኪወጡ ድረስ ከሴት በማዕከላዊ ኮሚቴ ምናልባት ካልተሳሳትኩ ብቸኛ የሴት ነበሩ። በህወሓት ማዕከላዊ ኮሚቴ ውስጥ በኢትዮጵያ ፖለቲካ ውስጥ ወሳኙ ኃይል ደግሞ ህወሓት ነበር። ህወሓት እንደ መንግስት ኢህአዴግ በሚባል ስብስብ ውስጥ እንትን ቢልም የትኛውም ውሳኔና እርምጃዎች በማዕከላዊ ኮሚቴው በፓርቲው ደረጃ ተወስነው ተግባራዊ የሚሆኑ ነገሮች ስለሆኑ ህወሓት ውስጥ ብቸኛዋ ወሳኝ ሴት የነበሩ ትልቅ ተጽዕኖ ፈጣሪ የነበሩ ሴት ናቸው። ወደ ትግሉም ሲገቡ እንዲሁም ብዙዎቹ ዩኒቨርሲቲ ትምህርታቸውን አቋርጠው ነው የገቡት። እርሳቸው ደግሞ ከዩኒቨርሲቲ ግራጁዌት አድርገው እንደ አቶ ስብሃት ምናምን ትግል የገቡ ሰው ናቸው። ስለዚህ እሳቸው ሰሞኑን 93 ጀምሮ ከፓርቲው ቢለዩም ከ93 በኋላ በአደባባይ ስለ ህወሓት ድምፃቸውን ከፍ አድርገው በመተቸት ክፍተትና ጉድለቱን በማሳየት ረገድ ከአቶ ገብሩ ቀጥሎ የሚጠቀሱ ሰው ናቸው። ሰሞኑን በሰጡት ቃለ ምልልስ በተለይ በኤርትራ ወረራ ወቅት በጦርነቱ ጊዜ እንደገናም ደግሞ ፍቺው በተፈጸመበት ወቅት ኢትዮጵያ የአሰብ ወደብን በተመለከተ ያን መብቷን መጠየቅ ሲገባት ዝም ብላ አሳልፋ መስጠቷ ትክክል እንዳልነበር፣ ነገር ግን በወቅቱ በነበረው ሁኔታ ተመልሰው ወደ ጦርነት ላለመግባት የሚደረጉ ጥንቃቄዎች እንደነበሩ፣ ነገር ግን ፍቺው የተፈጸመው ሕግን የተከተለ ነገር አይደለም በሚል በአደባባይ መስክረዋል። በወቅቱ የትግራይ ክልል ዋና ጸሐፊ ነበሩ በስልጣን። ከዛ በኋላም የጠቅላይ ሚኒስትር መለስ አማካሪ ሆነውም በመጨረሻው ሰዓት ሲሰሩ ነበር። እንዳልኩት ደግሞ የህወሓት ማዕከላዊ ኮሚቴ ብቸኛዋ እንስት ሆነው በኢትዮጵያ ፖለቲካ ውስጥ ሀገሩን 27 ዓመት ሲያሾር የነበረ ቡድን ውስጥ ወሳኝ ሆነው ከነበሩ ሰዎች ውስጥ አንዷ ነበሩ። ስለዚህ ፍቺው የተፈጸመበት መንገድ ላይ የኢትዮጵያን ጥቅም ያስጠበቅ አይደለም፣ ህጋዊ መስመርም የተከተለ አይደለም የሚል ድምጻቸው እንግዲህ እሳቸውም እያሰሙ ነው። ይሄ የቲፒኤልኤፍ ሰዎች የኤርትራም ሻዕቢያን መንግስት ቆም ብለው አሁን ማየት መገንዘብ ያለባቸው የኢትዮጵያ መንግስት ተነጋግሮ ተወያይቶ ለሁለት ወንድማማች ህዝብ መውጫ ነገር እየፈለገ ነው። በኤርትራ በኩል ለመነጋገር አልፈቀደም። የኢትዮጵያ መንግስት ተወያይቶ ችግሮችን ለመፍታት የሚያደርገው ጥረት ውስጥ ሁሉንም አማራጮች የኪራይ አማራጭን ጨምሮ ለኤርትራ መንግስት ጥሪ ያቀርበዋል። የኤርትራ መንግስት ደግሞ ምንም አይነት ነገር አላደርግም ብሎ ወስኗል። ስለዚህ የኢትዮጵያ መንግስት አጀንዳዎች አሁን አሉት። ፍቺው የተፈጸመበት መንገድ ኤርትራ የሚባል ክፍለ ሀገር ነፃ ሲወጣ አሰብ የሚባል ራስ ገዝ እንደማይጨምር ፍቺውን የሚገልጹ ማስረጃዎች አለመኖራቸውን እነዚህ የሚያነሳቸውን ነገሮች በአመራር ደረጃ ያሉት እነ ወይዘሮ አረጋሽ አዳነ ጭምር
እንደ ምስክር እንደ ማስረጃ ሆነው ሲመጡ ለኢትዮጵያ መንግስት ለሚያደርገው ለሚከራከርበት ነገር ተጨማሪ ነገር እየመጣ መሆኑንም በዚሁ አጋጣሚ ማስገንዘቡ በጣም በጣም አስፈላጊ ነው። ክቡራን ተመልካቾቻችን የዛሬ ሰኞ መጋቢት 28 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ መጋቢት 28 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።